ጤና ይስጥልን እንደምን አላችሁ ከፋና ሚዲያ ኮርፖሬሽን ሳምንታዊ የጉዞ ፕሮግራማችን ዱካ ተጀምሯል። ኢትዮጵያችን በተፈጥሮ ጸጋ እየታደለች ነች። ታዲያ በሀገራችን የሚገኙ ማዕድናት ምን አይነት ናቸው? ምን ያህልስ ደግሞ እምቅ አቅም አላት? በዚህ ዘርፍስ በምን ያህል ደረጃ ተሰርቶበታል የሚለውን ዛሬ በጉዞ ፕሮግራማችን ልንቃኝ ወደናል። በማዕድን ሚኒስቴር ነው የምንገኘው። እዚህ በአጠቃላይ በኢትዮጵያ ያሉ ማዕድናትን ሊያሳይ የሚችል ጋለሪ አለ። ከዛ እንጀምራለን። ወደ እናንተ ደግሞ ዝግጅቱን ማድረሰው ኒሃን ያበበነን ቆይታችን እጅግ መልካም ይሆናል። ስለ ማዕድን በደንብ ታውቁበታላችሁ። መልካም ጊዜ ይሁንላችሁ። ለጋሷ ምድር ለሰው ልጆች ያላትን ሁሉ እንካችሁ ትላለች። አዘርቱ፣ ፏፏቴው፣ ሐይቅ፣ ውቅያኖሱ ፍጥረታት እንደየፈርጃቸው ለምድራችን ጌጥ ናቸው። ከመሬት በላይ ከምናየው ውጪ አፈርን ቆፍረው ሚስጥሯን ለማወቅ ለሚታትሩም ትጉሃን ምድራችን ሌላ ስጦታ አላት። ማዕድን ቁፋሮ ይከናወናል። የሚወጣው ማዕድን አዘል ድንጋይ ወደ ወፍጮ ይገባል። ተፈጭቶ ወደ አፈርነት የተቀየረው በተዘጋጀው ማቆሪያ በማጥለያ ሳህን ይንገዋለላል። ወርቅ በእሳት እንደሚፈተነው ሁሉ ትጉሃኑ ግንባራቸው ላይ የሚፈሰውን የድካም ወዛቸውን እየጠረጉ ድንጋዩን ይጠርባሉ፣ አፈሩን ያስወግዳሉ፣ ፈተናውን ያለፈውን ወርቅ ለገበያ ያቀርባሉ። ከቡና ምርት ቀጥሎ ለኢትዮጵያ ኢኮኖሚ ትልቁን የውጭ ምንዛሬ ገቢ ከሚያስገኙ የኤክስፖርት ውጭ ንግድ ምርቶች መካከል አንዱ የወርቅ ማዕድን ነው። ሌላኛው ውድ ማዕድን ኦፓል ነው። የኦፓል ማዕድን በኢትዮጵያ ምድር ለመጀመሪያ ጊዜ የተገኘው እንደ አውሮፓውያኑ አቆጣጠር በ1994 ሲሆን አሁን ላይ በዓለማችን እጅግ ተፈላጊ መሆን ችሏል። የማዕድን ሚኒስቴር የኢትዮጵያን ማዕድናት በአንድ ላይ አሰባስቦ ይገኛል። ጤና ይስጥልኝ። አብሮ ይስጥልኝ። እንደምን አለሽ? ሰላም ነው? ሰላም ነው። እግዚአብሔር እንኳን ደህና መጣችሁ። እንኳን ደህና ቆየሽ። እንተዋወቅ። እሺ፣ እኔ እንግዲህ ሶፊያ አብዱልቃድር እባላለሁ። የማዕድን ፍቃድና አስተዳደር መሪ ስራ አስፈጻሚ። ኢትዮጵያችን በተለይ በዚህ በማዕድኑ ዘርፍ እምቅ የሆነ አቅም እንዳላት ይታወቃል። እንዲሁም ደግሞ በተፈጥሮም የተለገሰች ነች ይባላል። ምን ያህል ነው የሚለውን እናንሳና እንጀምር። ከጎኔም ደግሞ የኢትዮጵያ ካርታ ይታየኛል። አዎ፣ እንግዲህ ምንድነው አንቺ እንዳነሳሽው ነው ማዕድን ማለት ከቆምንበት ለሁሉም እስከ መጋገጫ ለአግሪካልቸር፣ ለግብርና፣ ለማኑፋክቸሪንግ፣ ለቢልዲንግ ለሁሉም አገልግሎት የሚሆን ከሚሆን አንጻር አገራችንም በዚህ የማዕድን ወይንም የተፈጥሮ ሀብት የታደለች ነች። አገራችን እንግዲህ ለተለያዩ መጋገጫ የሚያገለግሉ ድንጋዮችንም የያዘች ነች። በደቡብ፣ በመካከል፣ በሰሜን እና በምዕራብ የበለጸገች አገር ነች። ለተለያዩ ጌጣጌጥ የሚያገለግል የድንጋይ አይነቶችንም በሰፊው እየሰራንበት እንገኛለን ማለት ነው። ሌላው ደግሞ ምን አይነት ባህሪ ያላቸው ማዕድናት ብንል አንዳንድ ማዕድናት አጭር ላይፍ ያላቸው ማዕድናትም አሉ። የመቀየር እድላቸውም አጭር ነው። ቶሎ ቶሎ እንጠቀምባቸው ይገባል። አሁን ዘመናዊ አመጣሽ ኤሌክትሪክ መኪናዎች ለኤሌክትሪክ የምንጠቀም ማዕድናትም አለን። እነ ሊቲየም በስፋት አለን። እሱንም እየተሰራበት ነው። ፕላስ ደግሞ ቫልዩ አድ ተደርጎ አገራችን የሚገባት ወደ ውጪ ገበያ ተልኮ ጥሩ ገቢ እንድናገኝ እሱ ላይም ፕሮሰስ ላይ እየሰራን ነው የምንገኘው። ማዕድናቶቹን ጥሬዎቹ ወደ ውጪ ከመላክ ፕሮሰስ ተደርገው ቫልዩ አድ ተደርጎባቸው እንዲወጣ እንግዲህ እየሰራ ነው። መንግስትም ትኩረት ሰጥቶበት በደንብ በስፋት እየሰራበት። እነዚህ ማዕድናት እንግዲህ ይሄ ብላክ ሼል ወይንም ኦይል ሼል የሚባሉ ማዕድናት ናቸው። እነዚህ ማዕድናት ለፔትሮሊየም ወይንም ለናቹራል ጋዝ ለፔትሮሊየም የሚያገለግል ድንጋዮች ናቸው ማለት ነው። እነዚህ ደግሞ በፈሳሽ መልክ የምናያቸው ከኦጋዴን የመጡ የነዳጅ ድፍድፍ ነው። እዚህ ጋር የምናገኛቸው እንግዲህ ምንድነው እነዚህ የጌጣጌጥ ማዕድናት አፈጣጠር የሚያሳይ የተፈጥሮ ድንጋይ አምጥተን ያስቀመጥን ነው። እነዚህ ደግሞ ማይካ ይባላሉ። ይሄ ማይካ ለተለያየ ለኢንዱስትሪ ግብዓት ያገለግላል። ለኮስሞቲክ ይሄ የድንጋይ አይነት ነው። አዎ፣ የድንጋይ አይነት ነው። ፕላስቲክ ነው የሚመስለው። ፕላስቲክ ነው የሚመስለው። ለተለያዩ ኢንዱስትሪ ግብዓት የሚያገለግል በሰፊው ለግላስ ኢንዱስትሪዎች፣ ለፋርማሲ
ኢንዱስትሪዎች ፊት ሜካፕ ይጠቀሙበታል። መስሪያ ያገለግላል። እነዚህ ጄምስቶን ይባላሉ። የጌጣጌጥ ማዕድናት ናቸው። የጌጣጌጥ ማዕድናት በጣም ውድ የሚባል ኤመራልድ ማለት በጣም ውድ ከሚባሉ የሀገራችን ሀብት ነው። ጌጥ ሲሆን በጣም ያምራል። በዛ በኩል እናያለን። ይሄ ምንድነው? ይሄ ጥሬ ኤመራልድ ይባላል። ኦፓል እንግዲህ በአብዛኛው ከየት ነው የሚመጣው? ከወሎ ዳላንታ የሚባል በሰፊው ይመጣል። በጣም የሚያምር በጣም ውድ የሆኑ ማዕድናት ናቸው። በዚህ በኩል የምታዩ ደግሞ ፔሪዶት ይባላል። ከመንትል ወይንም ደግሞ ከታችኛው የመሬት ክፍል የሚመጣ ማዕድናት ናቸው። እንግዲህ ምንድነው? ጌጣጌጥ የሚሆኑ ማዕድናት ናቸው። እነዚህ አጌት ይባላሉ። ከተለያየ የሀገራችን ክፍል የሚመጡ ናቸው። ኦብሲዲያን እና አሜቲስት ሁሉም ለጌጥ የሚሆኑ ድንጋዮች ናቸው። እነዚህ ኳርዛይት ናቸው። እነዚህ ኳርዛይት እንግዲህ ለተለያዩ ለብርጭቆ፣ ለመስታወት፣ የትራንስፎርመር ለተለያዩ ግብዓት የሚያገለግል ነው። አሁን በሰፊው ኢንዱስትሪ እየተጠቀመ ነው ያለው እና ኤክስፖርትም ይደረጋል። እነዚህም ኢግኒየስ ሮክ ይባላሉ። በእሳተ ገሞራ የሚፈጠሩ ሮክ ናቸው። ባዛልት ይሄ ጥቁሩ ድንጋይ ለኮንስትራክሽን የምንጠቀመው ከተማ ውስጥ ለኮንስትራክሽን ብቻ አይደለም፣ ብረት በውስጣቸው ብረት ማግኒዚየም እና አይረን ስለሚይዙ ለነዛም አገልግሎት እንጠቀማለን። ሲሚንቶ ፋብሪካዎች አይረንን ከውስጡ ኤክስትራክት አድርገው ለሲሚንቶ ግብዓት ይጠቀማል። እዚህ ጋር ደግሞ የምናያቸው ሴዲሜንተሪ ሮክ ናቸው። ሴዲሜንተሪ ሮክ ጨውንም ያቅፋል። ጨውን ይሄኛው ጨው ነው። አስቤስቶ እንግዲህ ምንድነው? ለድሪሊንግ ለተለያየ ፐርፐዝ ያገለግላል። ሴዲሜንተሪ ሮክ ነው የሚባለው። ሴዲሜንተሪ ሮክ እንግዲህ ይሄ አምቦ ድንጋይ የሆነ ለኮንስትራክሽን ለተለያየ ፐርፐዝ የሚያገለግል ድንጋዮች ናቸው። ስለዚህ ማዕድን በተፈጥሯቸው ለውበት የምንጠቀምባቸው አሉ። ከዛም ባሻገር ደግሞ ለተለያዩ ኢንዱስትሪዎችም የምንጠቀምባቸው ማዕድናት አሉ ማለት ነው። እውነት ነው። እነዚህ ደግሞ ለኤነርጂ ማዕድናት ኮል፣ ድንጋይ ከሰል፣ ክሌ፣ ሳንድስቶን፣ ጂፕሰም ለተለያየ ለኢንዱስትሪ ፐርፐዝ የምንጠቀመው ማዕድናት ናቸው። ኖራ ይመስላሉ ግን ሳያቸው? አዎ ኖራ ናቸው። አሁን እዚህ ጋር ስትመለከቺው ላይምስቶን 90% ለሲሚንቶ ፋብሪካ ይጠቀማሉ። ሌላውን አዲቲቭ ናቸው ተደርገው ክሊንከር ለመስራት የሚያገለግል ነው። አብዛኛውን ግን ላይምስቶን ነው የሚጠቀሙት። የኖራ ድንጋይ የምንለው ነው። ይሄ ላይምስቶን እንግዲህ ምንድነው? ሌላም ለብዙ ፐርፐዝ ነው የሚያገለግለው። ማዕድን ማለት ብዙ የዕለት ዕለት ኑሯችን ውስጥ የምናገኘው ከመኖሪያ ቤታችን ጀምሮ ሁሉም ከምንረግጠው አሁን ከረገጥነው ካለንበት ሁሉም የተገነባው ማዕድን ነው። በማዕድን ሚኒስቴር ኤግዚቢሽን እንግዲህ ሰፋ ያለ ቆይታ ነው የሚኖረን። ምክንያቱም በጣም ብዙ የምታያቸው ውድ የሆኑ ማዕድናትን ማግኘት እንችላለን። አሁን ደግሞ እስኪ አረፍ ብለን የተወሰነ ነገር እናወራ። ማዕድን በተለይ ሲባል ሁላችንም አእምሮ ውስጥ ቀድሞ ከሚመጡ ማዕድናት መካከል አንደኛው አልማዝ ነው። ከዛ አንጻር እንግዲህ በሀገራችን ያለው ሁኔታ ምን ይመስላል? አለስ ወይ የአልማዝ ክምችት? የአልማዝ እንግዲህ ዲያመንድ አለም የለም ለማለት ያስቸግራል። ገና ጥናቶች እየተጠና ነው፣ በጥናት ላይ ናቸው። ጥናት ነው የሚያረጋግጠው። ተጠንቶ አለ ከተባለ እንግዲህ ወደ ጥቅም ላይ እናውላለን እና ጥናቱ ሲያልቅ ይሄንን እንጂ አሁን ይሄ ነው ያ ነው ለማለት ያስቸግራል። ስለዚህ አሁን የኢትዮጵያ አልማዝ ተብሎ ገበያ ላይ ያለ የለም። እስካሁን ድረስ አላጋጠመኝም። አልማዝ ተብሎም እንትና ገበያ ላይ አላየሁኝም። ለቤታችን ማስዋቢያነት የምንጠቀምባቸው እንግዲህ የእብነ በረድ ስራዎችን ጨምሮ የተለያዩ ለኮንስትራክሽን የሚውሉ ማቴሪያሎችን ነው እዚህ ጋር እያየን ያለ ነው። እነዚህ ማዕድናትን በስፋት እንጠቀምባቸዋለን። አሁን ደግሞ በተለይ ለውበት የምንጠቀምባቸው አልማዝ ያለበትን ሂደት ተመልክተናል። ወርቅ ደግሞ በኢትዮጵያችን በደንብ የምንታወቅበት ነው። ምን አይነት ማዕድን ነው? እንዲሁም ደግሞ ከየት አካባቢም ይመጣሉ? ተፈጥሯቸውስ ደግሞ ምን ይመስላል የሚለውን የወርቅን ሂደት ከዶክተር ጋር ቆይታ እናደርጋለን። እንሄድና ደግሞ ያለውን ነገር አሳያቸዋለሁ። መልካም። ከወርቅ ጋር የሚገኙ ተዛማጅ ማዕድናትን እዚህ ጋር እናገኛለን። ስለነሱ ትንሽ ብናወራ ደስ ይለኛል። ምንድነው ይሄ እንግዲህ ከታች ከብዙ ዲስታንስ የሚመጣ ከርቀት የሚመጣ ወርቅ ተቆፍሮ ማለት ነው። ተቆፍሮ በድሪሊንግ ነው የሚመጣው። ድሪል ተደርጎ ነው እስከ 3 ኪሎ ሜትር እስከ 2 ኪሎ ሜትር ድሪል ተደርጎ በድሪሊንግ ማሽን የሚመጣ ድንጋይ ነው። ወርቅ ቴስት ለማድረግ
የድሪሊንግ ኮር ሳምፕል ይባላል። ይሄ ወርቅ ይሄ እነዚህ እንደምታዩ እዚህ ጋር የተብለጨለጨው ወርቅ ነው። ከታችኛው ክፍል የመጣ ወርቅ መኖሩን የሚያመላክት በዚህ መልክ ነው ቴስት ተደርጎ ወደ ማዕድን ቁፋሮ ምርት የሚገባው። እዚህ ጋር የምናያቸው እንግዲህ ወርቅ ብቻ አይደለም፣ እነ ሲልቨር፣ ብር፣ ኮፐር፣ ቲን እና ተዛማጅ ጋሌና ወይንም እርሳስ የምንለው ከወርቅ ጋር ተዛማጅ ወይንም ፓስፋይንደር የምንላቸው ማዕድናት ናቸው። እዚህ ጋር የምታያቸው የሊድ ወይንም ደግሞ ጋሌና ይባላል። የእርሳስ ሊድ ማለት ነው መጻፊያ ሊድ yes ከዚህኛው ተቀርጾ ሊድ ውስጥ ይሄ ተቀርጾ ለሊድ እንዲሆን የሚደረገው ነው እና ምንድነው ማዕድን ለቀለማትም ለስክሪፕቶም ለሁሉም የሚሆን ማዕድን ነው። ወርቅ ያለበት አካባቢ ሌሎች ማዕድናት እንዲሁ ተያይዘው ሊወጡ ይችላሉ ማለት ነው። ተፈጥሯቸው ተመሳሳይ ቦታ ይገኛል። አንድ ላይ ከወርቅ ጋር የሚገኙ ወርቅን አመላካች ነው የምንለው እነ ኮፐር አሁን ኮፐር መዳብ ይባላል። ለዋየር ለኤሌክትሪክ መስመር በስፋት እየተጠቀምን ነው እና አብሮ ይገኛል። ኮፐር ካለ ወርቅ አለ ይባላል። ሊድ ከነዚህ ተዛማጅ ናቸው። ሊድ ወይንም እርሳስ የምንላቸው ዚንክ፣ ኮባልት መሰል ነገሮች አብሮ የመገኘት እድላቸው ሰፊ ነው። እጅግ አድርጌ አመሰግናለሁ ዶክተር። አመሰግናለሁ። እኛም ስለ ጎበኛችሁ እናመሰግናለን። እሺ ምድራችን ብዙ ነገርን ይዛለች። ከነዛ መካከል ደግሞ የማዕድናትን ነው ዛሬ በጉዞ ፕሮግራማችን እየቃኘን ያለ ነው። በዚህ በማዕድን ሚኒስቴር ታዲያ ይህንን አውደ ርዕይ ስትመለከቱ ኢትዮጵያ ምን አይነት የማዕድን ዘርፍ አላት፣ እንዲሁም ደግሞ ማዕድኖች የት አካባቢ ምን አይነት ተፈጥሮ ያላቸው አሉ የሚለውን በሚያሳይ መልኩ እንዲህ ተከፍቶ ነው የምትመለከቱት። እኔ በጣም ነው የወደድኩት፣ ምክንያቱም በየዕለት ተዕለት የምንጠቀምባቸው ለተለያዩ ዓላማዎች የሚውሉ ጭምር ከምንጌጥበት ጀምሮ እስከ ኢንዱስትሪ ድረስ የሚዘልቁ ማዕድናትን ምን አይነት ተፈጥሮ አላቸው የሚለውን መመልከት እንችላለን። አብዛኞቹ ስትመለከቷቸው ካመጣጣቸው ጀምሮ እንግዲህ እንዲህ በድንጋይ መልክ ነው የምናገኛቸው። ሆኖም ግን የተለያዩ ስራዎች ተሰርቶባቸው ለገበያ ሲቀርቡ እጅግ ባማረ መልኩ እኔና እናንተ የምንጠቀምበት ሆነው ገበያ ላይ ይውላሉ። አሁን ወደ ከተማችን የተለያዩ ቦታዎች ላይ ዞር ዞር ለማለት ሞክራለሁ። በተለይ ደግሞ የከበሩ ድንጋዮች ኦፓልን ጨምሮ ከቅርብ ጊዜ ወዲህ በሀገራችን ከፍተኛ ትኩረት እየተሰጠው መጥቷል። ምን አይነት ሂደትን አልፎ ለገበያ ይቀርባል የሚለውን አሳያችኋለሁ። የጉዞ ፕሮግራማችን ይቀጥላል። መልካም ቆይታ። እንደምን አለ? ሰላም ነው? ይመስገን። እጅግ አድርጌ አመሰግናለሁ። ቤትህ መጥቻለሁ። በጣም ደስ የሚል ነገር እያየሁ ነው። እስኪ እንተዋወቅ። ቴዎድሮስ እባላለሁ። የኦርቢት ኢትዮጵያ ኃላፊነቱ የተወሰነ የግል ማህበር ስራ አስኪያጅ ነው። ኢትዮጵያችን ደግሞ አሁን ላይ በተለይ በትኩረት ሊሰራበት ከሚገቡ ዘርፎች መካከል አንደኛው ነው ማዕድን ላይ ስናነሳ እንግዲህ ኢትዮጵያን ደግሞ ብዙ ነገሮች ተቆፍረው ያልተገኙ ሀብት እንዳላት ነው የሚነሳው እንጂ እንዲሁ በደፈናው አሁን ገና እየተጀመረ ያለ ዘርፍ እንደሆነ ይነሳል። ከዛ አንጻር እስኪ ያለውን የሀገራችንን ተሞክሮ ምን ይመስላል የሚለው እንደመነሻነት አንሳልኝ። እንግዲህ ማዕድን ያው ብዙ አይነት ማዕድናት አሉ። እኛ ድርጅት የከበሩ ድንጋዮች ዙሪያ ነው አብዛኛው ስራ የሚሰራውና የከበሩ ድንጋዮች እዚህ ሀገር መገኘት ከጀመሩ ምናልባት አንድ 2 አስርተ ዓመታት እንደዚህ ገደማ ያስቆጥሯል። ግን የቅርቡ ዓመታት ግኝት ደግሞ በጣም ብዙ ነው። ሀገራችን ብዙ አይነት የማዕድን ሀብት እንዳለ የተረጋገጠ ነው። እንግዲህ ዋና ከሚባሉ የከበሩ ድንጋዮች ውስጥ እንደነ ኤመራልድን፣ ሳፋየርን፣ ኦፓልን ብንወስድ ኢትዮጵያ ውስጥ ከፍተኛ ክምችት ያላቸው እና ደግሞ ደረጃቸውን የጠበቁ የማዕድን አይነታት እንደተገኙ የተረጋገጠ ነው እና በየጊዜውም አዳዲስ ግኝቶች አሉ። ለሀገር ውስጥ ገበያ የሚቀርቡ አሉ። አሁን በተለይ በተጀመሩት የተለያዩ እንቅስቃሴዎች ውጪ ድረስ ደግሞ ኤክስፖርት የሚደረጉ አሉ። ያ የመነቃቃቱ አሁን ላይ ያለው ሂደት ምን ይመስላል? በጣም ብዙ ስራ ይጠበቅብናል። ከዛ አንጻር ግን የተጀመረው ጅማሮ በምን ያህል ትገልጸዋለህ? ጅማሮው ጥሩ ነው። አሁን ትልቅ ለውጥ በከበሩ ድንጋዮች ዙሪያ እንዲመጣ ያደረገው የዝነኛ የሆነው የወሎ እዚህ ደላንታ አካባቢ የተገኘው ኦፓል ከሱ ግኝት በኋላ ነው ብዙ መነቃቃት የተፈጠረው። ከበሩ ድንጋዮች ለኢኮኖሚ አስተዋጽኦ ሊያመጡ እንደሚችሉ፣ ገንዘብ መሆን እንደሚችል ሰዎች ሀገርም እንደ ሀገር ግንዛቤ የተወሰደው ባለፈው ጥቂት ዓመታት ነው እና የኦፓሉ መነሻ ሆኖ ሌሎች የከበሩ ማዕድናትም ግኝት የዛ ጥቅም ከታወቀ በኋላ ነው ብዙ
ግኝቶች አዳዲስ ግኝቶች የተገኙት። ለምሳሌ የሻኪሶ ኤመራልድ ማንሳት ይቻላል፣ የትግራይ ሳፋየርን ማንሳት ይቻላል፣ የአፋር ሰንስቶንን ማንሳት ይቻላል። እነዚህ በሙሉ የተገኙት የደላንታ ኦፓል ከተገኘ በኋላ ነው እና በኢኮኖሚ ጠቀሜታው በአካባቢው ማህበረሰብም በሀገር ደረጃ በመንግስት ደረጃም አይ ቲንክ አሁን እውቅና እያገኘ ግንዛቤው ከጊዜ ወደ ጊዜ የሰፋ እየመጣ ይመስለኛል። እዚህ ደግሞ ማያቸው በጣም ብዙ የከበሩ ድንጋዮች አሉ። ምንድን ናቸው? ምናልባት የተገኙበት አካባቢና ምን አይነት ስያሜ እንዳላቸው? ሲፈጠሩ በተፈጥሮ አንዳንዱ 2-3 ማዕድን ባንድ ላይ የያዘ ሊሆን ይችላል። አንዳንዱ ለምሳሌ ይሄን ብንመለከት ይሄ አኳማሪን ይባላል። ይሄ አሁን የተፈጥሮ ቅርጹ እንደያዘ ነው። 6 ማዕዘን አለው። ይሄ ተፈጥሮ እንደሰራው ከነ አቃፊ ድንጋዩ ይሄኛው ኳርዝ ነው የሚባለው የተገኘ ነው። አሁን ይሄ ልክ ከምድር ውስጥ እንደወጣ ተፈጥሮ እንደሰራው የመጣ ነው። እንደዚህ አይነት የሙዚየም መቀመጥ ያለባቸው ሬር የሆኑ ኮሌክሽኖች አሉን እኛ ለብዙ ዓመታት የሰበሰብናቸው። ወደፊት ሙዚየም እንደዚህ የራሳችን የመስራት ሀሳብ ስላለን ወይንም በሀገር ደረጃ ሲገነባ እዛ አስተዋጽኦ ልናደርግ እንችላለን ብለን የሰበሰብናቸው ናቸው። ከነዛ ውስጥ የሚጠቀሱ ናቸው። ይሄ ለምሳሌ ከጋሞ የመጣ ነው። ይሄ አማዞናይት ይባላል። ከኮንሶ የመጣ ነው። ይሄ ክሪሶፕረስ ይባላል። ከቦረና የመጣ ነው። ይሄኛው ፐርፕላጌት ይባላል። ከአማራ ክልል ከዚህ ከጎጃም አካባቢ የመጣ ነው። እንደሱ እያለ ይሄዳል። ብዙ ነው፣ አይነቱ ብዙ ነው። በጣም ነው የሚያምሩት። እንግዲህ እነዚህ ደግሞ በደንብ ከተጠቀምንባቸው ምን ያህል የሀገርንም ኢኮኖሚ ማነቃቃት እንደሚችል በዛው ልክ ደግሞ መዋብም እንደምንችል እናያለን። ስዕሎችንም እየተመለከትኩ ነበር። አንዳንዶችን እየነገርከኝ ነበር ከመሬት እንደወጡ ነው እያልክ ነበርና ወደ ቁፋሮ እየመለስከኝ ነው። ከመነሻው ጀምሮ ያሉ እንግዲህ አንድ ስራዎች ላይ ስንሰራ የሚገጥሙን ችግሮች አሉና አሁን ላይ ይህ ስራ በደንብ በሚፈለገው ልክ እንዳይሰራ ከመነሻው ከቁፋሮ ጀምሮ እስከ ገበያ እስኪወጣ ድረስ ያለው ችግሮች ምንድን ናቸው ለማለት ነው? የችግሮቹ ሁሉ መነሻ ነው የሚመስለኝ ብዙ ነው። ችግሩን ብንዘረዝር ብዙ ችግሮች አሉ። ከቁፋሮ እንዳልሽው ጀምሮ እስከ ኤክስፖርት ድረስ የተለያዩ ችግሮች አሉ። ግን እነሱን ከመዘርዘር ይልቅ እኔ የችግሩ ሁሉ ምንጭ የሚመስለኝ ለዚህ የማዕድን ሀብት ወይም ለዚህ የስራ ዘርፍ ለዚህ ኢንዱስትሪ እንደ ሀገር የሰጠነው እውቅና ትንሽ ስለነበረ ነው። አሁን ነው በትኩረት ተሰጥቶ አይ ቲንክ እንግዲህ ማዕድን ከአምስቱ የኢኮኖሚ ምንድነው ምሰሶዎች አንዱ ነው። መንግስት ብሎ ባስቀመጠው የኢኮኖሚ መሰረት አሁን ትኩረት እያገኘ ነው። ትኩረት በሚገባው ልክም አግኝቷል ብዬ አላምንም። ግን አሁን ከቅርብ ጊዜ ወዲህ በማዕድን ሚኒስቴርም በሌሎች የመንግስት አካላትም የዚህ ዘርፍ እድገት ጠቀሜታ ተረድተው ብዙ ስራዎች እየተሰሩ እንደሆነ አውቃለሁኝ። በኢንዱስትሪ ደረጃ ሊሰራ የሚችል በጣም ብዙ የስራ እድል የሚፈጥር እና ከፍተኛ ደግሞ ገበያ ያለው፣ ሁለተኛ ብዙ የውጭ ምንዛሪ ማምጣት የሚችል ትልቁና ዋናው ነገር ደግሞ ይሄን ኢንዱስትሪ ለማቋቋም ብዙ ውስብስብ ቴክኖሎጂ ወይም ትልቅ ኢንቨስትመንት አይፈልግም። የስራ ማስኬጃ ገንዘብ ነው። ከኢንቨስትመንቱ ለማሽነሪ ኢንቨስት ከምታረጊው በላይ ብዙ የሚፈልገው የስራ ማስኬጃ ገንዘብ ነው እና በውጭ ጥሬ ዕቃ ዲፔንደንት ጥገኛ የሚሆን ኢንዱስትሪ አይደለም። ሁለቱ መሰረታዊ ነገሮች ተብለው የሚታሰቡት የሰለጠነ የሰው ኃይልና ጥሬ ዕቃ ነው። እንዳልነው ጥሬ ዕቃው በከፍተኛ ደረጃ አለ። የሰው ኃይል ደግሞ የታወቀ ነው። ስልጠናው ብዙ ጊዜ የሚፈጅ አይደለም። በአጭር ጊዜ ስልጠና መሰረታዊ ክህሎት ወጣቶች እንዲኖራቸው ማድረግ ይቻላል። በመቶ ሚሊዮኖች ዶላር በአጭር ጊዜ ከዚህ ዘርፍ በውጭ ምንዛሬ ማምጣት የሚቻልበት ዘርፍ መሆኑን በዛ ልክ አውቀን ለዛ የሚመጥን ዝግጅት እንደ ሀገር አለማድረጋችን የችግሮች ሁሉ መነሻ ይመስለኛል። በእርግጠኝነት ከዚህ በኋላ ያሉ ነገሮች እየተቀየሩ ደግሞ በደንብ የምንዋብበት የምንጌጥበት ሀገር የምትጠቀምበት እንደሚሆን ተስፋ አድርጋለሁ። እንዲሁ ቀር የምትለው ሀሳብ ካለ አንሳልኝ። አላቂ የተፈጥሮ ሀብት ነው፣ መልሰን የምናገኘው አይደለም። አሁን በአብዛኛው በህገወጥ ንግድ ብዙ ጥሬ ዕቃ ከሀገር እንደሚወጣ ይታወቃል። አሰራራችንን መፈተሽና ማዘመን ብቻ ሳይሆን እሴት የሚጨምሩ ኩባንያዎችን ማገዝና በሀገር ውስጥ እሴት ያልተጨመረበት ማዕድን እንዳይወጣ በተለይ የከበሩ ድንጋዮች በተለይ በተመረጡ ድንጋዮች ላይ
እንደሱ አይነት አቅጣጫ እንደ ሀገር ማድረግ ይጠበቅብናል ብዬ አምናለሁና ይሄ ባጭር ጊዜ ውስጥ አሁን ስለ ኦፓል ብቻ አንስተን ብናወራ ኦፓልን እንደሞከራ እንደማሳያ እሱ ላይ ስራ መስራት ይቻላል እንደ ሀገር። ምክንያቱም ከበቂ በላይ ልምድ አለ። ከ16 ዓመት በላይ ነው ይሄ ኦፓል ከተገኘ። በ16 ዓመት ሙሉ በየአመቱ የምርቱ መጠን እያደገ በጥሬው የምንልከው እየጨመረ ነው የሄደው። ያ ማለት አስተማማኝ የጥሬ ዕቃ አቅርቦት አለ ማለት ነው። አንድ ሁለተኛ ተወዳዳሪ ሌላ ዓለም ላይ የለውም ይሄ ኦፓል። ብቸኛ አቅራቢ ሀገር ኢትዮጵያ ናት። ሌሎች ሀገሮች ላይ ትንንሽ ኦፓል ዲፖዚቶች አሉ፣ ተወዳዳሪ አይደሉም። አሁን ብቸኛ ነው ማለት ሌላ ሀገር እንደ ኢትዮጵያ አይነት ኦፓል እስካላገኘ ድረስ ተወዳዳሪ ስለሌለን ተፈጥሮ የሰጠችን ሞኖፖሊ አለ ማለት ነው። ያን ሌላው ሁለተኛው አድቫንቴጃችን እሱ ነው። ሶስተኛው ትልቅ የሰው ኃይል አለ እና የተቋቋመ ገበያ አለ ኦልሬዲ 16 ዓመት ነው። ስለዚህ ከዚህ በኋላ ምን እንደምንጠብቅ አላውቅም። ቢያንስ ኦፓሉ ላይ እሴት ለመጨመር ጊዜው ቢረፍድም አሁንም መስራት ይቻላል እና አሁን ለሌሎቹ ልክ እንደ ሙከራ ፕሮጀክት በኦፓሉ ላይ እንደ ሀገር ማድረግ ይቻላል የሚል አቋም አለኝ። እጅግ አድርጌ አመሰግናለሁ። እኔ በጣም ሰፊ ቆይታ ነው የሚኖረኝ። ጉብኝቴን እቀጥላለሁ። መልካም ቀን ይሁንልኝ። አመሰግናለሁ። እሺ። ስሜ ዋለልኝ ኃይሉ ይባላል። የከበረ ድንጋይ ቆራጭ ነኝ። ኦርቢት ኢትዮጵያ ይባላል ድርጅታችን ስም። እንዳያችሁት እዛኛው ክፍል ራፍ የመጣውን ተቆፍሮ የመጣውን እሱን እንቆርጣለን። ከዛ ግራይንድ አድርገን እዚህኛው ክፍል የምታዩዋቸው የሰው ኃይል የማይፈልጉ በራሳቸው የሚሰሩ ብዙ ምርት ባንዴ ለማምረት የሚጠቅሙ ናቸው። ያው አልቆ ነው አሁን የምታዩት። ይሄኛው ልክ ተቆርጦ እዛኛው ክፍል ተሞርዶ ከመጣ በኋላ እዚህ ውስጥ እንከተዋለን። በ20 ደቂቃ ውስጥ ወደ 130 ምናምን ፒስ ባንዴ ይወስዳል። ክብ ያደርግልናል በ20 ደቂቃ ውስጥ። እሱን ከዚህ አውጥተን ደግሞ እዛ ውጪ ታምብለር የሚባል ማሽን አለ። እዛ ውስጥ ፖሊሽ ይሆንና መጨረሻ ላይ ደግሞ እዚህ አልትራሶኒክ ድሪል የሚባል አለ። እሱ ባንዴ ልክ እንደዚህ ይሄን ያመረተው እሱም ልክ እንደዛው በ20 ደቂቃ ውስጥ እዚህኛው ክፍል አንዳንዱን ብቻ ነው የሚበሱት። ይሄ ግን ለየት የሚያደርገው ባንዴ ምንም ሰው ሳያስፈልገው በራሱ በ20 ደቂቃ ውስጥ ይበሳልናል። እጅግ የሚያምሩ እቃዎችን ነው አጠቃላይ የተመለከትኩ ያለሁት። እንግዲህ ዛሬ የከበሩ ድንጋዮችን አጠቃላይ ማዕድናትን ለማየት ብዬ ነበር የወጣሁት በጉዞ ፕሮግራማችን። እነዚህን ገዝተን ከፈለግን ለስጦታ ከፈለግን ደግሞ ለራሳችን ለአለባበስ በሚመች መልኩ እድሜ ሳይገድብን መጠቀም እንችላለን። በተለይ ደግሞ ከቅርብ ጊዜ ወዲህ የሀበሻ ልብሶቻችን ወይም ደግሞ የሸማ ጥበባችን በጣም እየዘመነ መጥቷል። ከዛ ጋም ደግሞ አጣጥመን መልበስ እንችላለን። በየቀኑ ለምናደርገው የዕለት ተዕለት ስራችንም ደግሞ እጅግ ምቹ የሆኑ ጌጣጌጦችን የተመለከትኩት እኔ እውነት ለመናገር አይን አዋጅ ሆኖብኛል። እዚህ ከመጣችሁ የቱን መውሰድ እንዳለባችሁ ሁሉ ነው ግራ የሚገባችሁ። ሁሉም ያምራሉ፣ ሁሉም ደግሞ የሀገራችን ምርቶች በመሆናቸው እንኮራለን። ጉብኝቴን እንቀጥላለሁ። መልካም ቆይታ። ጤና ይስጥልኝ። ሰላም ነው? እንዴት ነሽ? አለን ይመስገን። እንተዋወቅ እስኪ፣ ስምሽን አስታውቂኝ። ስሜ ቤዛዊት ሰይድ ይባላል። ኦርቢት ኢትዮጵያ ውስጥ ጁለሪ ሜከር እና ፕሮዳክት ሜከር። እስኪ ከዚህ ጀምሮ ያሉትን መቼም አይን አዋጅ ነው የሚሆኑት አይደል? የሚያምር ነገር ሲኖር ደግሞ መዘነጥ መቼም የማይወድ ሰው የለም። በፈለግናቸው አይነት ተዘጋጅተው የቀረቡ ይመስላሉ። ማቴሪያሎችን እስኪ በዛው ንገሪኝ። እነዚህ የተለያዩ አይነት ማቴሪያል ናቸው። ከተለያዩ አይነት የከበሩ ድንጋዮች የሚሰሩ ናቸው። ለምሳሌ አሁን ይሄ ከኳርዝ እና ኦብሲዲያን ከሚባል ነው የሚሰራው። እንደምታዩ በሱሪም በቀሚስም ማጌጥ ይቻላል። ከፈለግነው ልብስ ጋር ቀን ተቀን በምናደርገው እንቅስቃሴ ማለት ነው ማጌጥ ይቻላል። ቀለል ያሉ ናቸው እነዚህ እንደምታያቸው። ይሄም አጌት ይባላል። የአጌት ታይፕ ነው። ካልሲሎኒ ልዩ ስሙ ካልሲሎኒ በመባል ይታወቃል። ስለዚህ እነዚህኞቹ የአንገት ጌጦች ናቸው። የተለያየ ቅርጽ ነው ያላቸው ድንጋዮቹ ራሱ ከነቀለማቸው። እኛው ራሳችን በራሳችን ካምፓኒ ነው የምንሰራው። ከቱንም ዲዛይኑንም እኛ ነን የምንሰራው። በተለያየ ቢድ ይባላል። አሁን የሽሮንዴ በሱ አይነት እንሰራለን። በጣም ተመራጭ የሚሆኑት ለምን አይነት አለባበስ ሲሆን ነው? እንደየ ድንጋዩ ይለያያል። እንደነዚህ አይነቶቹ ደግሞ እንደዚህ ይባላል። ላይክ ለሰርግ፣ ለፕሮግራሞች ከቀሚሶች ጋር እናደርጋቸዋለን።
አሁን ደግሞ ወቅቱም ከፊታችን የሰርግ ነው። የሰርግ ወቅት ላይ ደግሞ በጣም ብዙዎችን መዲናችን አዲስ አበባ የሚሆን ኢትዮጵያችን አጠቃላይ እንግዲህ ጥንዶችን እያጣመረች ወደ አንድ ጎጆ ትከልሳለችና ያስልምምድ ምን ያህል ነው አሁን ላይ ሰርግ ላይ እነዚህን ኦፓሎችም ይሁን የተለያዩ ማቴሪያሎችን የመጠቀም ሂደት? ብዙም አሁን ላይ ያው እውቅና አሁን እንደውም እውቅና እየተሰጠው ነው። ሰውን በደንብ እያወቀው ነው። ገበያውም ጥሩ ነው በእርግጥ እና የተለያዩ አሁን እነዚህ ከቀሚሶች ጋር ኢቭን ለሙሽራ ቀሚስ ራሱ አድርገሽ ብታረጊያቸው ኤክስፔንሲቭም ናቸው። ውበቱም ሻይን ያደርጋል። በጣም አሪፍ ነው። ዋጋውም ፌር ነው። እንደ ግሬዱ ይለያያል ዋጋው። በእርግጥ ሃይ ግሬድ አለ፣ ሎ ግሬድ አለ። ግን ዋጋችን ፌር ነው። መጀመሪያው ስቴፕ እስከ መጨረሻው እኛው ራሳችን ስለምንሰራ በኢትዮጵያን የኢትዮጵያ ድንጋይም ነው በኢትዮጵያን ነው የሚሰራው። እነዚህ ቺዝ ቦርድ ነው። ድንጋዮችን በማካተት አሁን ይሄንን አጌት ካልሲዶን ይባላል። ይሄን ድንጋይ በማካተት የተለያዩ ቺዝ ቦርድ ወይም እንደ መክተፊያ ማለት ነው። ከታችም ይታየኛል ሸክላዎች፣ ጣባዎች አሉ። ቫልዩን አዳርገን ድንጋዮችን ያከበሩ ድንጋዮችን በመጨመር የምንሰራቸው ናቸው እነዚህ። የሚገርም ነው። እኔ መጀመሪያ ስመጣ እንግዲህ ለእኛ ብቻ የምንገለገልባቸው መስሎኝ ነበር። ቤት ውስጥ ያሉ እቃዎችንም ደግሞ እንዲህ በአማረ መልኩ መጠቀም እንችላለን። ይቻላል። እነዚህ ኦፓሎች ናቸው። በተለይ ከቱ ፍሪ ፎርም ይባላል። በፍሪ ፎርም አሁን ይሄንን ቅድም ያየነው አሁን እነዚህ በሮንዴል የተሰሩ ከቶቹ ማለት ነው። ይሄ አሁን በፍሪ ፎርም የተሰራ ኦፓል ነው። የአንገት ጌጥ ነው። እነዚህ ኦፓሎች ናቸው። እዚህ ጋር ያሉት ብራስሌቶችም አሉ። በጣም ነው የሚያንጸባርቁት። ሻይን ያደርጋሉ። ሙር ብርሃን ላይ ሻይን ያደርጋሉ። ፔትሪፋይድ ውድ ይባላል። እንደውም በብዛት እንጨቶችን ጠረጴዛዎች ምናምን ይሰሩበታል። ይሄም ከብዙ ጊዜ በኋላ ነው ወደ ስቶንነት የተቀየረው እንጂ ይሄ ውድ ነው። ሌላ የሆነ ማዕድንነት እየተቀየረ ይሄዳል። እውነት ነው። የሚገርም ነው። አንገት አለ፣ የእጅ አለ። ቅድም እያየሁ ነበረ። ለሀገር ባህልም የሚሆኑ ይመስለኛል። እነዚህ መስቀልም ያለባቸው አሉ። ሞር ክርስቲያን ማህበረሰቡ ይጠቀመዋል። ይሄንን መቁጠሪያዎችም የተለያዩ መቁጠሪያዎች በተለያዩ ድንጋይ የተሰሩ አሉ። ለምሳሌ ወደዚህ መተሽ ብታይ ያሁን ሙስሊሞች ለመቁጠሪያነት የሚጠቀሙት ነው። በከበሩ ድንጋዮች የተሰሩ መቁጠሪያዎች ናቸው እነዚህ። በጣም ነው የሚያምሩት። በተለያየ ዲዛይንም አላቸው፣ የተለያየ ቀለምም አላቸው። የተለያዩ አጌት ነው። አሁን ይሄ ክሪሶፕረስ፣ አሚቴስት የተለያዩ አይነት ድንጋይ የተሰሩ መቁጠሪያዎች ናቸው። እነዚህም ያው ቅድም እንደነገርኩሽ የተለያዩ አይነት ስቶኖች ናቸው። አሚቴስት ይባላል። ይሄ አሁን ይሄንን ካየሽው ቁርጡ አሁን ይለያያል። በተለያየ አይነት ከትፎርም ነው የምንሰራው እንደነገርኩሽ። ይሄም አሚቴስት አኳማሪን ይባላል። ይሄኛው አንገት ጌጦች ናቸው። ኤርፒን ነው እሱ። እንደ ፋሽንም እዚህ ጋር ምሰካ አድርገው ሰኪያትና ስቶኗ ብቻ ትታያለች ማለት ነው። ጊፍት ለመስጠት ከፈለገ ሰው ለምሳሌ የተወለደበትን ወር ይዞ በዛ ወር የትኛው ድንጋይ እንደሆነ መጥቶኛል ጠይቆን በፈለገው ዲዛይንም መስራት እንችላለን። ማዕድን የጃንዋሪ፣ ፌብሩዋሪ፣ ማርች፣ ኤፕሪል ሁሉ የተለያየ አይነት ስቶን ነው። እኔ ኤፕሪል ነኝ። ምን ይሆን የኔ ማዕድን? ያንቺ ያው ውዱና ካሉት በሙሉ የሚበልጥ ነው። ዳይመንድ ነው የአንቺ። እድለኛ ነኝ። እድለኛ ነኝ። እግዚአብሔር ያክብርልኝ። ስለዚህ እናንተም በየተወለዳችሁበት ወር ምን አይነት ማዕድን አለ፣ ምን አይነት ደግሞ ስጦታ መስጠት እችላለሁ የሚለውን በማዘጋጀት ከፈለጋችሁ ዲዛይን አምጥታችሁ ከቀለበት ጀምሮ የአንገት ጌጦች፣ የእጅ እንዲሁም የተለያዩ ነገሮችን ለስጦታ መሰጠት ይቻላል እና በዛ መሰረት ኑ ጎብኙ፣ ሸምቱ እንላለን። እጅግ አድርጌ አመሰግናለሁ። እኔም አመሰግናለሁ በጣም መታችሁ ስለጎበኛችሁ። መልካም ቆይታ ይሁንልሽ። መልካም ቀን። ቴንኪው። የዚህ ሳምንት የጉዞ ፕሮግራማችን ዱካ እስካሁኑን ይመስል ነበር። በሀገራችን ምድር የተገኙት የከበሩ ድንጋዮች እንዲህ በአማረ መልኩ ተዘጋጅተው ለእናንተ ለመገልገል እንዲሆኑ ተደርገው ልዘንጡባቸው፣ ስጦታ ልሰጡባቸው የምችሉት እንዲሁም ደግሞ ኤክስፖርት ተደርገው የሀገራችንን ምርት በዓለም አቀፍ አደባባይ ማስተዋወቅ በሚችሉ መልኩ እንዲህ እየተመረቱ ይገኛሉ። የሳምንት የጉዞ ፕሮግራማችን ትኩረቱን ማዕድን ላይ ያደረገ። እኔ ሀኒ አበበ አብሬያችሁ ከእናንተ ጋር ቆይታ አድርጌያለሁ። የሳምንት ሰው ይበለን።